የልብ ስብራትና የጭካኔ ጥግ። በዚህ ጠባብ ክፍል ውስጥ የሁለት ሕፃናት ለቅሶ እንደ መብረቅ ያስተጋባል። ሕፃናቱ ማርያምና ኑሐሚን ገና የ3 ወር ጨቅላዎች ናቸው። እናታቸው ሊንዳ ግን ለለቅሷቸው ጆሮ አልሰጠችም። ይልቁንም ቁጣ ፊቷን አጨልሟታል። ልብሶቿን በችኮላ ወደ ቦርሳዋ እየጨመረች ትፈጥናለች። ባለቤቷ አቶ ፒተር በድንጋጤ ቆሞ ይመለከታል። ሊንዳ ምን እያደረግሽ ነው? ሕፃናቱ እያለቀሱ ነው፣ እናታቸውን ይፈልጋሉ አላት በለሰለሰና በተማጽኖ ድምጽ። የተወደዳችሁ የዩቲዩብ ቻናል ተመልካቾቻችን ቪዲዮውን ስትጀምሩ ላይክ አርጋችሁ ጀምሩ። በየጊዜው የምንለቃቸው አስደናቂ ታሪኮች እንዲደርሷችሁ ደግሞ የደውል ምልክቷን በመጫን ቤተሰብ ይሁኑ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ጀምሩ። ይህን አስደናቂ ታሪክ እስከ መጨረሻው አብራችሁን ተከታተሉን። ሊንዳ ግን በንቀት ዞር ብላ አየችው። ድምጿ እንደ ቢላዋ ስለታም ነበረ። ከእንግዲህ እነዚህ ልጆች የኔ ጉዳይ አይደሉም፣ አንተንም እነሱንም ጥያችሁ እየሄድኩ ነው ስትል ጮኸች። ፒተር አላመናትም። ተንበርክኮ ለመናት። እባክሽ ስለኔ ባይሆን እንኳን እግዚአብሔር ስለሰጠን ስለነዚህ ንጹህ ፍጥረቶች እያየሻት ሂጂ። ያለ እናት ምን ይሆናሉ? እባክሽ ሊንዳ እያለ በትህትና ይለምናት ጀመር። ሊንዳ ግን ልቧ ደንድኖ ነበር። እኔ አንተን ያገባሁት በድህነት እንድሰቃይ አይደለም። የምፈልገውን የቅንጦት ሕይወት ልትሰጠኝ አልቻልክም። ስለ ልጆቹ ምንም ግድ የለኝም፣ ቢሞቱም ደንታ የለኝም ብላው የልጆቹን ለቅሶ ወደ ኋላ ጥላ በሩን በኃይል ዘግታ ወጣች። ፒተር በዝምታና በለቅሶ መካከል ከሁለቱ ሕፃናት ጋር ብቻውን ቀረ። ሕይወት በአቶ ፒተር ላይ ፊቷን አዞረች። ስራውን አጣ። የሚወዳት ሚስቱ ጥላው ሄደች። በቤቱ ውስጥ ምግብም ሆነ አንድም ሳንቲም አልነበረም። ነገር ግን ፒተር ተስፋ አልቆረጠም። ልጆቹን አቀፋቸው። በእጆቹ እየዳበሰ አይዟችሁ፣ አለሁላችሁ፣ ጥሩ ሕይወት የምሰጥበት ገንዘብ ባይኖረኝም ቃል ገባላችኋለሁ፣ ለዓለም ምርጥ አባት ሆንላችኋለሁ ሲል ራሱን አነሳሳ። በማግስቱ በጠዋት ፒተር አንድ ጋሪ ተከራየ። የሚገርመው ግን ልጆቹን ቤት አልተዋቸውም። አገር በቀል በሆነ ዘዴ ሕፃናቱን በደረቱ ላይ አዝሎ አሰራቸው። ከዚያም ወደ ገበያ በመሄድ ጋሪውን መግፋት ጀመረ። በፀሐይ ንዳድ ውስጥ ከባድ ጆንያዎችን እየተሸከመ ላቡ እንደ ጎርፍ እየፈሰሰ ልጆቹ ግን ከደረቱ ሳይለዩ ይሰራ ነበር። በገበያ ላይ ያሉ ሰዎች ይገረሙ ነበር። አንዳንዶች በሐዘኔታ ሲመለከቱት፣ ሌሎች ደግሞ እንዲህ ያለ አባት ታይቶ አይታወቅም እያሉ ያደንቁት ነበር። አንዲት ደግ አሮጊት ሁኔታውን አይተው ልባቸው ተነካ። አይዞ ልጄ ትልቅ ሥራ እየሰራ ነው ብለው 500 ናይራ በልጆቹ ስም ሰጡት። በዚያች ምሽት ፒተር ለልጆቹ ወተትና መድኃኒት ገዝቶ በደስታ ወደ ቤቱ ተመለሰ። ፒተር በየቀኑ ልጆቹን አዝሎ ጋሪ ሲገፋ ውሎ ያድራል። የልጆቹ ሳቅና እድገት ግን የድካሙ መድኃኒት ነበር። አንድ ቀን ጎረቤታቸው ማማ ካይሮ ወደ እነርሱ ቀረበች። ፒተር ልጆቹ በፀሐይ ተቃጠሉ፣ ከዛሬ ጀምሮ እኔ እጠብቃለሁ፣ አንተ ስራህን በሰላም ስራ አለችው። ማማ ካሮ ደግና ሐሳቢ ሴት ነበሩ። ፒተር መጀመሪያ ቢያመነታም በኋላ ግን ልጆቹን ሰጣት። ማርያምና ኑሐሚን እያደጉ መጡ። አባታቸው በጋሪ ሥራ በሚያገኘው ጥሪት ትምህርት ቤት አስገባቸው። ልጆቹም የአባታቸውን ድካም ያውቁ ስለነበር ሌት ተቀን ያጠኑ ነበር። በመጨረሻም የ12ኛ ክፍል ውጤታቸው ሲመጣ መላው ሰፈር ተደነቀ። ማርያም 325፣ ኑሐሚን ደግሞ 341 ውጤት በማምጣት በሀገሪቱ ታዋቂ በሆነው ዩኒቨርሲቲ የሕክምና ትምህርት ሜዲሲን ለመማር ተመረጡ። ፒተር በደስታ ጨፈረ። ልጆቼ ዶክተር ሊሆኑ ነው እያለ ሰፈርተኛውን አበሰረ። ነገር ግን ያ ደስታ ብዙ አልቆየም። የትምህርት ክፍያው ሲሰማ ፒተር ተደናገጠ። ያጠራቀመውን ገንዘብ ለአንዱም አይበቃም። ወደ ባለጸጎች ቤት ሄዶ እንደ ባሪያ ልገዛላችሁ፣ ብቻ ልጆቼን አስተምሩልኝ ብሎ ቢለምንም ሁሉም አይሆንም ብለው አባረሩት። ፒተር ተስፋ ቆርጦ ማልቀስ ጀመረ። ነገር ግን ልጆቹ አይዞ አባታችን ብለው አጽናኑት። ፒተር ለልጆቹ ትምህርት ክፍያ የሚሆን ገንዘብ አጥቶ ተስፋ በቆረጠበት ወቅት ማርያምና ኑሐሚን አንድ ከባድ ውሳኔ ወሰኑ። አባታችን ከዚህ በላይ አናስጨንቀውም በማለት
በማለት ትምህርታቸውን ለጊዜው አቋርጠው ስራ መፈለግ ጀመሩ። በመጨረሻም በአንድ ምግብ ቤት ውስጥ በዝቅተኛ ደመወዝ ተቀጠሩ። ደንበኞችን በአክብሮት ያስተናግዳሉ፣ ሳህኖችን ያጥባሉ። የሚሰጣቸውን ጉርሻ ወይንም ቲፕ ሁሉንም ሳያባክኑ ለትምህርታቸው ያስቀምጣሉ። አንድ ቀን አመሻሽ ላይ ምግብ ቤቱ ያጸዱ ሳለ አንድ ጥቁር ቦርሳ ወንበር ስር ተረስቶ አገኙ። ቦርሳውን ከፍተው ሲያዩት አይናቸው ፈዘዘ። በውስጡ በሺዎች የሚቆጠሩ የአሜሪካ ዶላሮችና እጅግ በጣም ጠቃሚ የሆኑ የንግድ ሰነዶች ነበሩ። ኑሐሚን ይህ ገንዘብ ሕይወታችንን ይቀይረዋል ብላ ብታስብም ማርያም ግን አይሆንም፣ አባታችን ያስተማረን እንዲህ አይደለም አለቻት። ቦርሳውን ይዘው ወደ ቤት ሄዱ። ፒተርም ቦርሳውን ሲያይ ልጆቼ፣ የሰው ሀብት በረከት አይሆንም፣ ነገውኑ ለባለቤቱ መልሱ አላቸው። በማግስቱ ጠዋት የቦርሳውን ባለቤት ልዑል ቶኒ በታላቅ ጭንቀት ወደ ምግብ ቤቱ መጣ። ሰነዶቹ ከጠፉ ንብረቱ ሁሉ እንደሚወረስ አውቆ ተስፋ ቆርጦ ነበር። ልጆቹ ቦርሳውን ሲሰጡት ደስታው ወሰን አጣ። ልዑሉ በልጆቹ ታማኝነት ተገርሞ እንዲህ አላቸው፣ በዚህ ቦርሳ ውስጥ የነበረውን ሰነድ ከገንዘቡ በላይ ለቤተሰብ ሕልውና ወሳኝ ነበር። ለዚህ ውለታችሁ ይህንን ትልቅ ሕንፃ በስጦታ ሰጥቻችኋለሁ። የራሳችሁን ምግብ ቤት ክፈቱበት። በድንገት ድህነት በረረ። ፒተር የጋሪ ስራውን አቆመ። ልጆቹ በራሳቸው ሕንፃ ላይ ዘመናዊ ምግብ ቤት ከፈቱ። ስራው እጅግ ተሳካላቸው። በአገሪቱ ታዋቂ ባለሀብቶች ሆኑ። አንድ ቀን አንዲት የደከመች ልብሷ የቆሸሸና ፊቷ በችግር ያለቀ ሴት ወደ ምግብ ቤታቸው መጥታ ስራ ለመነች። የፈለጋችሁትን ስራ ስጡኝ፣ ሳህን አጥባለሁ፣ ወለል ወለውላለሁ፣ ብቻ የሚበላ ስጡኝ አለች። ማርያምና ኑሐሚን አዘኑላትና ሳህን አጣቢ አድርገው ቀጠሯት። ከጥቂት ቀናት በኋላ ፒተር ልጆቹን ለመጠየቅ መጣ። በኩሽና በኩል ሲያልፍ ያችን ሴት አያት፣ ደነገጠ። እሷም አየችውና በድንጋጤ እጇ ላይ የነበረው ሳህን ወደቀ። ያቺ የዛሬ 18 ዓመት ቢሞቱም ግድ የለኝም ብላ ልጆቿን ጥላ ሄደችው ሊንዳ ነበረች። ፒተር ልጆቹን ጠርቶ ይቺ ሴት ማን እንደሆነች ታውቃላችሁ? እናታችሁ ሊንዳ ናት አላቸው። ማርያም በቁጣ ተሞላች። አንቺ እናታችን አይደለሽም። እኛ እናታችን የምንላት በችግራችን ጊዜ ያሳደገችንን ማማ ካሮን ነው ብላ ልታባርራት ሞከረች። ሊንዳ ግን ተንበርክካ አለቀሰች። ተሳስቼ ነበር፣ በገንዘብ ፍቅር ታውሬ ነበር፣ እባካችሁ ይቅር በሉኝ እያለች ማለች። ኑሐሚን ግን አባታችን ያስተማረን ይቅርታን ነው ብላ እህቷን አረጋጋቻት። ሊንዳን ከሳህን አጠባ ስራ አንስተው የሆቴሉ ተቆጣጣሪ ያደረጓት። ነገር ግን ሊንዳ አመሏ አልተቀየረም ነበር። ሰራተኞችን ማጉላላትና አባታቸውን መሳደብ ጀመረች። በመጨረሻም የራሷን ሕይወት እንድትመራ ሱቅ ከፍተው ከሆቴሉ አገለሏት። ታሪኩ የሚያበቃው በታላቅ ሰርግ ነው። ማርያምና ኑሐሚን በታላቅ ክብር ተዳሩ። አባታቸውን ብቻውን እንዳይሆን ልጆቹ የመረጡለትን ደግ ሴት አገባ። በሰርጉ ቀን ማማ ካሮን እንደ እናት ሆና በክብር ተቀመጠች። ፒተር ወደ ሰማይ አሻቅቦ እያየ አምላኬ ሆይ ለሰጠኝ በረከት አመሰግናለሁ አለ። በጋሪ ላይ የጀመረው ስቃይ በክብርና በደስታ ተደመደመ። የተወደዳችሁ ውድ የዩቲዩብ ቻናል ተመልካቾቻችን እንደዚህ አይነት አስደናቂ ታሪኮችን በየጊዜው እንዲደርሳችሁ ቪዲዮን ላይክ በማድረግ ለብዙዎች እንዲደርስ እንድታደርጉ እንጠይቃችኋለን። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጠየቅን ለዛሬ ያቀረብንላችሁ ይህ አስደናቂና አስተማሪ ታሪክ እዚህ ላይ እናበቃለን። በሌላ አስደናቂ ታሪክ እስከምንገናኝ በያላችሁበት ቸር ሰንብቱ።